namni maallaqa maan qabnu hin qabnu himbu የአባት ቤት አይደለም ፍሬንድ ቀያባ ከጂሚቲ የወጀት ይሰርናኑ ጀ ማሰራ ኮነ ለቀተነስ ኮተት ሰላም ጤና ይስጥልኝ በሰንደቃችሁ ሊም በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ብዙዎችን እያነጋገረ የሚገኘው ያስቆጣ የሚገኘው የወታደሮች ተግባር አለና ምንድነው የተከሰተው ነገር የሚያስመለክታችሁ ነው የሚሆነው። እንደዚህ ነው በኦሮሚያ ክልል በታጠቁ አካላት ጥቃት የደረሰበት አንድ ባንክ አለ። እሱም እንግዲህ ቪዲዮ ተቀርጾ ተለቋል። እሱን የምንመለከተው ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ያደርጋችሁ ለሚመለከቱ አካላት ፈልጋለሁ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ መጀመሪያ የምንመለከተው እንግዲህ በአማራ ክልል ነው የተባለ ቢገኘውና የመንግስት ወታደሮች ተግባር ብዙዎችን ያስቆጣና ያነጋገረ ይገኛል። በጣም ነው የሚያሳዝነው እንዳይደረግምና እኔስ ምን ያደርጉት ነው ነገር እስቲ ባጭሩ አስመልከታችሁ። በመጋዘን ይከተበት አጫውማለሁ ለከፍቶ ነው ይሄ ቆቆሎ እንደበተው ሁሉ አይበላ በጣም ነው የሚያሳዝነው። እንግዲህ ተዋግቶ ይመስለኛል እንግዲህ አይ ቲንክ በአማራ ክልል ነው የተባለውና የመንግስት ወታደሮች ናቸው እንደተነገረው ወይ ደግሞ ቪዲዮ እንደወጣው ከሆነ እነዚህ አካላት ወይ ደግሞ እንደዚህ ወታደሮች እንግዲህ ሙሉ ወታደሮችን ይወካሉ ያከለም የሚገኙ የሚያወክሏቸው አሉ። በስርዓት ሀገርን የሚጠብቁ የእውነት የሚያገለግሉ አሉ። የህዝብን የዜጎችን ወደ ሄዱበት አቅጣጫ እነሱን ሸሽተው ወደ ውጊያውን ሸሽተው ከቤቱ ውስጥ የቤቱ ባለቤት ለቆ ሄዷል ሆኑን ትሎ እነሱ ደግሞ ገብተው በዚህ መንገድ አይደለም ከመንግስት አካል አይደለም ከመንግስት ወታደር ከታጣቂ ኃይሎች ወይ ደግሞ የመንግስት ተቋሚ ከሚባሉ ሰዎች የማይጠበቅ ነገር even እነሱ ራሱ የሚያደርጉትን ነገር በዚህ መንገድ እንግዲህ የመንግስት አካላት ወታደሮች ሲያደርጉ እንመለከታለንና እነዚህ ሰዎች ላይ ፊታቸው ይታያል። መንግስት እርምጃ መውሰድ አለበት ብዬ አስባለሁ። ገና ከጀመሩ እነዚህ ልጆች በራሱ ልጆች ናቸው እንደምትመለከቷቸው ለአቅመ ውትድርና ደርሰዋል የሚል ነገር በራሱ ጥያቄ ነውና የሆነውንና ግን እንደዚህ አይነት አሳፋሪ ተግባር ሲፈጽሙ እንግዲህ ቪዲዮ ወጥቶ ቀርጸው ለቀው ብዙዎችን እያስቆጣ ይገኛል። ይሄ እህል የማን ነው ካላችሁኝ ባጭሩ የነዚህ ሰዎች እህል ነው። የኢትዮጵያ ጠቅላይ ሚኒስትር ማን ነው? እንጃኔ አላውቀው። በዚህ ሰዓት ጦርነት አለ አለ። ማን ከማን ነው? እንጃ። ልጆቻችን ይሄዱ ይዋጋሉ። ከማን ጋር ነው የሚዋጉ? እንጃ። የነዚህ ሰዎች እህል ነው በዚህ መንገድ እያፈሳችሁ የምትገኙት። በጣም ነው የሚያሳዝነው። ኦኬ የሀገሪቷን መሪ አያውቁም። እየወጋም ይገኘውንም እየተዋጋም ይገኘውንም አያውቁም። በቃ ልጆቻቸው ግድ ሆኖባቸው ሲዋጉ ይመለከታሉ። እና እነዚህ አባቶች እናቶች እንግዲህ እነዚህ አርሶ አደሮች እህላቸውን በዚህ መንገድ ችግር ሲመጣባቸው ጥሎ ይሄዳሉ። ገብታችሁ እናንተ ደግሞ አይጠበቅም ከናንተ ጠብቃችሁ እንዲያውም ማስረከብ ነበር ከናንተ የሚጠበቀው ከመንግስት አካላት እንጂ ከመንግስት ወታደሮች እንጂ እንዲህ አይነት ተግባር እንዲያን አስነዋሪ ሀገርን የሚያዋርድ የወታደርነት ስብዕና የወታደርነት ስብዕና የሚያወርድ ተግባር አይጠበቅም ነበር። ነገር ግን እንዲህ ያየን እንግዲህ ቪዲዮ ቀርጸው ለቀው በጣም ብዙዎችን እያነጋገሩ እያስቆጡ ይገኛሉ። እንዲያው እናንተ እንደዚህ የህዝብን ነገር ከምታበላሹ እነዚህ የህዝብን ነገር እየደፋፋችሁ ወይ ደግሞ የህዝብም ሆነ የጠላት ሆነ እህል እንደዚህ አይደረግም። ባይዘው የህዝብ ይሁን የጠላት ይሁን እህል እንደዚህ አይደረግም። አሁን የህዝብ አይደለም ሜቢ በቃ የሆነ ታጣቂ ኃይሎች የሚበሉት እህል ነው የነሱ ነው ልትሉ ትችላላችሁ። አይደረግም። እንደዚህ እህል ነው ይሄ የተራበ አለ እናስታውሳለን እኮ ሰሞኑን በትግራይ ክልል በህፃጽ ምን ሲፈጠር ነበር እናስታውሳለን እኮ በዚህ በኩል በደብረ ብርሃን ምን እንደነበረ አሁንም እኮ ሲል እንደዛው እኮ ነው ተሸፈነ እንጂ እንደዛው እኮ ነው ያለው። በየቦታው ረሃብ አለ። ሰው በረሃብ ምክንያት በሚሞትበት ሀገር የመንግስት ወታደር በዚህ መንገድ እህል ይጫወታል። ይሄ በጣም ትልቅ ሼም ነው፣ ውርደት ነው እንደ ሀገር እንደ ዜጋ እንደ ሀገር እንደ መከላከያው ደግሞ እንደ ወታደር ይሄ የነሱ ስብዕና ራሱ የሚያወርድ ነገር ነውና በእነዚህ ሰዎች ላይ እርምጃው መወሰድ አለበት ብዬ አስባለሁ እንደ ግለሰብ። እናንተ ሀሳባችሁን አስቀምጡበት። Mana banki guutuu Oromiyaa
እንግዲህ በኦሮሚያ ክልል ነው እና የኦሮሚያ ህብረት ስራ ባንክ ወይ ደግሞ የኦሮሚያ ባንክ ነው። በዚህ መንገድ እንግዲህ የታጣቂ ኃይሎች ገብተው ለምጥማጡን አስፍተው ዕቃ ሲሰባበሩ ሲዘርፉ እንመለከታቸዋለን። እና እነዚህም ብትከራከሩ አይሻልም? እዛ ከእህል ጋራ ከንጹሃን ዜጋ ጋራ ከምትፋጁ እዛ ያለውን ኦፕሬሽን ጨርሳችሁ በኋላ እዚህም ያ ችግር ስላለ ወደዚህ መታችሁ እዚህ ጨርሰው ወደዛ ተመለሳችሁ እንደዛ ቢሆን አይሻልም ወይ? ወንድማችን እነሱ ቀነሳይቻችሁ ነበር። ድጋሚ እንመልከት። እናንተን መንግስት አገልግሉ ብሎ በየቦታው ያስቀምጣችኋል። እናንተ ውሃ ልማትም ያላችሁ ውሃ የለም፣ መብራት ያላችሁም ምንም አሰሩ መብራት የለንም። ቴሌም እንደዛው ነው። ማዘጋጃ ብትሄድ ማንም አያስተናግድህም። ትዝናናለህ እዚህ ህዝብ ላይ። ከዚህ ህዝብ ልክ እንዳልወጣ ባለጉዳይ ስታይ እንዲህ ትገላምጣለህ። በተለይማ ቀበሌ ምናምን ያላችሁማ በቃ ትልቅ ስልጣን ላይ እኮ ነው። በነገራችን ላይ እኔ ቀበሌ ሂድ ከምትሉኝ ፕሬዝዳንት ጽሕፈት ቤት ሽመልስ ጋር ብሄድ በደንብ ነው የሚያስተናግዱኝ። ሽመልስ አብዲሳ ጋር እኮ ሄጄ እኔ በአንድ ቀን ተገልግዬ እወጣለሁ። እላይ ያሉት ያው እኔ ጠቅላይ አቃቢ ህግ ምናምን ብትሄድ ወዲያውኑ በቃ መስተንግዶ አየር ላይ ነው። ፍሬንድ እዚህ ቀበሌ ወረዳ ምናምን ሰማ ያናግራል። እንደዚህ ያያል። የአባቱ ቤት የገባህ ይመስል የአባቱ ቤት አይደለም ፍሬንድ። ቀይ አባ ከየቲሚት የወጀት ይሰርና ነው ጀት ማሰራ ከሆነ ለቀተነስ ኮተት ህዝብ እንደዚህ ምናምን ተገላምጣለህ እንዴ? ህዝብ ነው እኮ ያስቀመጠ። ህዝብ በሚከፍል ገንዘብ እኮ ነው በሚከፍለው ግብር እኮ ነው ደሞዝ እኮ የሚከፈልክ ኮተታ። ከዚህ በርለ እንደወጣው ጠብር ግፍ ብለህ ነው ህዝብን ማስተናገድ ያለብህ። ቦታውን ልቀቅ። በሙስና ምናምን ተቀጥረህ አይደለ እንዴ? ስንት ቦታ ሄደህ እጅ መንሻ ሰጥተህ አይደለ እንዴ? ያቺኑን በላገኘው ህዝብ ላይ እንጂ ምናምን ትጀነናለህ፣ እንጂ ምናምን ትላለህ። ያሳደገክ ህዝብ ላይ ያበላ ህዝብ ላይ በተለይ እዚህ መንደር ላይ ያላችሁ ምናምን ቄቄ ላይ ያላችሁ ባለ ስልጣናት ማሰሩ ከሆነ በቃ ተነሱ። መንግስትን ማታሰድብ። ለነገሩ ምን ዕውቀት ያለው ሰው የለ እዛ። የተማረማ ገፍቶ ያባረራሉ። ዲግሪ ማስትሬት ፒኤችዲ ያለው እዛ ጋር እኮ የለም እኮ። ልቅምቃሚ ነው ያለው እንዳለ። ሆጅተንታና ሴራውን ጀዳ የወንታኔ በቃቺ እንጀራስል እንዴ የሚያስብል ነገር ነው የተመለከተን የምንገኘው። እኔ አላቅም የሆነ አካል ከህዝብ ሀል ወጥቶ ህዝቡ ሾሞት የመንግስት አካል ከሆነ በኋላ ለምን ህዝብን እንደዚህ እንደሚያሰቃይ አላቅም። ኦኬ ከላይ እስከ ታች ከትንሽ ከትልቅ ከህዝብ ውስጥ የወጣችሁት ከህዝብ ውስጥ ወጣችሁ ይሆናል ላይ ከእናት ወጣ እናት ወሬ ተወጋለች ምን ይባላል? ኦኬ የእናቱት ነካሽ የሆናችሁ አካላት አላችሁ፣ የመንግስት አካላቱ ናችሁ ማለት ነው። ኦኬ ስትወጡ ህዝብ መርጧችሁ ተጠቅማላችሁ ብሎ ወይ ደግሞ ጉቦ ከፍላችሁ ከወጣችሁ በኋላ ተግባራችሁ ያንን ህዝብ እንካ ብላ ነው። ሚሊሻዎች ቅድም ገና ሳይቻቸው ነበር ቪዲዮ ራሱ ሚሊሻውን ከህዝብ መሃል ነው የሚወጣው። ነገር ግን በየመንገዱ የዛኑ ሀገር ዜጋ ኦኬ በኦሮሚያ ክልል የኦሮሚያ ዜጋ ነው ወይ ደግሞ ኦሮሞዎችን ራሱ በራሳቸው ሶልኔ ቃል ስለምጠቀም የኦሮሚያ ተናጋሪዎችን ራሱ ያሰቃያል። ግን ከዛው እኮ ነው የወጣው። እነሱን አገለጋሉ ብሎ እኮ ነው የወጣው። ተመልከቱ። ይሄን ቪዲዮ ቅዳስ አይቻችሁ ነበር። እዚህ እንዳንዲ ፌደራል አረዲ ወኖ ጉዱ እንካቡ አደራ ሴራኑ ሙንዱራ ሶካ ኑሙንዱራ ሶካ ዳንዲ ፌደራል አረዲ ሲንኮቴ ማሊ ኮቴ ቦትማን ካሰን ኩተን እንኩ income nu malaku mankam income nu imbu mafambua dandi federal arratti mana mali datan kotte kut guya እንጅርተን አልከኔ ዛር እንተነት ለምን እንደዚህ ይሆናል? ይሄን ነገር መንግስት ለምን ዝም ይላል? ይሄን ነገር ያይ እንዴ ዝም ይላል መንግስት? በተለይ በዚህ በምርጫ ሰዓት መንግስት እንዴት እንደዚህ ነገር ማስቆም ያቀተዋል? እንዴት እንደዚህ አይነት ሲወጥ ዝም ብሎ ይመለከታል የሚል ነገር ማንሳት ፈልጋለሁ። ያው እናውቃለን ከዚህ የትም እንግዲህ እንደምታውቁት ምርጫ ላይ እንደሚከናወን ስለምታውቁ ማለት ነው። እንደዚህ አይነቶች በጣም ጥንቃቄ ይደረግላቸዋል። ከምርጫው በኋላ ነው እንግዲህ የሚሆነውና እስከዛ ትንሽ ነገር ይታገሳሉ እንዴ። አሁን ግን የለም ማንም አይሰማምና ምን እየሆነ እንደሆነ ግራ ይገባል።
እናቅም እንግዲህ ምን እየሆነ እንደሆነ ግራ የሚያ ነገር ነውና ባካችሁ ህዝብን የምታገለግሉ ከሆነ በስርዓት አገልግሉ እና የምትሾሙ አካላትም ትላልቅ ባለስልጣናት ሲሾሟቸው እነዚህን አካላት በእውቀት ቢሾሙ ዝም ብሎ በብሔር በጎጥ በቋንቋ በገንዘብ የሚሾሙት እኔ ህዝብ ላይ እንደመተኮስ ነው የሚቆጠረው። ኦኬ ህዝብ ላይ ፈሙዘ ብሎ እንደመተኮስ ነው። ለምን ያን ህዝብ ነው የሚወጉት? አያውቁም፣ እውቀቱ የላቸው። ሁለተኛ ደግሞ ገንዘብ ከፍሎ ነው የገባው። ገንዘብ ከፍሎ የገባ አካል ያንን ገንዘብ ማስመለስ ነው አላማው። ገና ሲጀምር ገንዘብ የሚከፍለው ያን ገንዘብ ገብቶ በጥፍ እንደሚያገኝ ስለሚያውቅ ነውና በተቻለ አቅም እነዚህ ነገሮች ተብዲረግላችሁ አስፈልጋለሁ። እናንተ ሐሳባችሁን አስቀምጡበት። እስቲ አንድ አስተምሮ እንመልከትና እንጨርሳለን። ሳውዲ አረቢያ ሄደ ሰው አለ የለም? ብትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም ያልሆነ ሰው ወደ ቀኝ ታጠፍ ይላል። እንዳትረግጠው ይሄን መሬት አለ። አሁንም ላይት ግቡ፣ ጎግል ላይ ያለላችሁ። እኛ በዚህ ጋር አትለፉናለን እንደኛ አክራሪ ግን ማን ነው? ኦርቶዶክስ ያለ ስማችን እኮ ነው የሚሰጠን። የአየር ጤና ክራይ ነምር ቤተክርስቲያን አለ። በዚህ ጋር ከኦርቶዶክስ ውጪ እንዳታልፉ ብለናል። እንደኛ እንደዛ ነው እኮ የሚለው። ነን ሙስሊም እኮ ነው የሚለው። ሙስሊም ያላችሁ ሰዎች በዚህ ጋር እንዳታልፉ ይላል። በመኪና እኮ ለማለፍ እኮ ነው። አሁን ያለውን እኮ ነው ነገራችሁ ያለሁት። ማን ነው አክራሪ? አንተ ቤተክርስቲያን ስታስቀድስ ነው አክራሪ የምትባለው? ስጨፍር ግን በቃ ገለልተኛ ነህ፣ ነፃ ሰው ነህ። እኛ ቤተክርስቲያን ስለማናውቃት ነው፣ ቀርበን ስለማንጠይቅ ነው። ጸሎታችን ራሱ እንደሚለው እቀብ ህዝብ አይደለም የሚለው ወሰራዊት አለ ሀገሪቱ ነው ኢትዮጵያ አይደለም የሚለው ህዝቧን ጠብቅ። የኢትዮጵያ ህዝብ ሁሉ ኦርቶዶክስ ነው እንዴ? ወሰራዊታ ሰራዊቶቿን ጠብቅ። መከላከያ ሰራዊት እንዳለ ኦርቶዶክስ ነው እንዴ? መችኛ መርጠን ጸለይን። ኦርቶዶክሱን ብቻ ለቅመ ጠብቅ መቻልንኛ። በእውነት እችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን። በቤቱ ሁሉ ጊዜ ያቆየ። በእውነት ያጥፋቸው እኮ አይደለም እኮ ሰራዊቷንም ጠብቅ፣ ህዝቡንም ጠብቅ። ጸሎተ ቡራኬ ላይ የሚያሰማችሁ የመሪዎችን ልቦና አስመልሳን። ይሄ እኮ ቤተክርስቲያናችን እኮ ጸሎት ስለ ዝናብ ውሃን ማልዳለን፣ የወንዙን ውሃ ሙላት ሁሉንም በየመጠናቸው በየመጠናቸው በየልካቸው ይመላዘን ከመጠን በላይ እንዳይሆን። ይኸው ሰሞኑ ጎርፍ አላያችሁ ማለት ነው። ይሄ ጎርፍ ማጥለቅለቁ ኦርቶዶክስ ብቻ ጠብቅ ነው የምትለው ቤተክርስቲያን? ለሁሉም ነው ቤተክርስቲያን እኮ ለሁሉም ናት። ሲጀምር ኩላይት አይደለ? የምታውቁት ነው እንግዲህ። ለእናንተ ተጨማሪ ምሳሌ ካስፈለገ ጠበለኛ ብቻ የምንጠብቀው ክር ያየር ነው ጠበል የምናስጠምቀው። ከዳኑ በኋላ እንኳን በጠበሉ አይ ክር ማሰር አለበት። ጠበል እኮ ባለቤትነቱ የኛ ነው። ክር ካላሰራችሁ መጠመቅ አይቻልም ማለት እኮ እንችላለን። ተፈውሰው እንኳን በዛው በእምነታቸው መቀጠል ይችላሉ። መች ቤተክርስቲያን ጎረረች እንደዚህ ብላ? መሃን የነበሩ ሰዎች ሸንኮራ ዮሐንስ የወለዱ ሰዎች የሉ? ኤችአይቪ ቫይረስ የነበረባቸው የተፈወሱ ሰዎች የሉ? ደም ግፊት የነበረባቸው፣ ስኳር በሽታ የነበረባቸው፣ ሳይነስ የነበረባቸው የተፈወሱ ሰዎች የሉ? ይሄን እኛ አናውቅም? በጎረቤቶቻችን የለም? መች ቤተክርስቲያን ይሉ አወራች? ሐኪም ያልፈታውን የሚጥል በሽታ ያለባቸው ሰዎች ኮዙ እኮ አይታወቅም አሁን ድረስ። አንድ ጊዜ ሲኤንኤን የሰራው ቪዲዮ ሰርቶ ነበር። አንድ ጊዜ ላይ የሚጥል በሽታ በአሁን ድረስ በዓለም መድኃኒት አልተገኘለትም ይላል። መጨረሻ ምን ታውቃላችሁ? የሚጥል በሽታ እስካሁን ድረስ ድነት የተገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠበል ነው ይላል። ስለዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና መስጠት አለበት ይላል። ይህን ዜና ሰምታችሁ? እኛ ለነገሩ ዚመት ይችላል። እኛ ስክሮል እያደረግን ነው እንጂ ጥሩ ነገር እንኳን ሰማም። እንደዛ እኮ ነው ያለው። የሚጥል በሽታ እስካሁን ድረስ ምንም ነገር ነው ያልተገኘለት፣ ኮዙም አይታወቅም። የሚወድቁ ሰዎች ሁሉ መንገድ ላይ ይሄዱ። መፍትሄው እየተገኘ ያለው ሲኤንኤን የዘገበው ነገራችን የኢትዮጵያ ኦርቶዶክስ ክርስቲያን እሱንም በጠበል ነው ይላል። ስለዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ለኢትዮጵያ ኦርቶዶክስ እውቅና መስጠት አለበት። እኔ ያልቻልኩትን መድኃኒት አንቺ እያዳንሽ ነው ብሎ ኃይሉ ማን ስለሆነ ነው። የእግዚአብሔር ስም የተመሰገነ ይሁን። ዛሬም የሚወድቁ ዛሬም የሚያፍገመግሙ ዛሬም በበሽታ ያሉትን እግዚአብሔር በምሕረቱ ይፈውስልን። ቤተክርስቲያን እኮ የሁላችን ናት።
አድልታ እንኳን ለኛ ብቻ እንኳን አታረግም። ለምን ታዲያ ዓለማዊ ትሆናለህ? ክርስቲያኖች ከዚህ ቤተክርስቲያን የበለጠ አቃፊ አለ እንዴ? ስንቱን ያዘችው፣ ስንቱን ተሸከመችው። በውስጡ ግን ተንኮል ኑፋቄ ያለበትን ግን እግዚአብሔር ያጋልጠዋል። ለምን ይመስላችኋል አርዮስ ሆዱን ዘርግፎ የሞተው? ተመልሻለሁ በንስሐ አለ። ወልድ ፍጡር ማለት ታውቅ? አዎ ሎቱ ስብሐት እንኳንም እግዚአብሔር አምላክ ለዚህ አበቃ። ስለዚህ ወልድ ፈጣሪ ነው አልክ? አዎ። በንስሐ ተመለስክ? አዎ። በሉ ቅዳሴ እናስቀድስና ስጋው ደሙን ይቀበል ተባለ። ችግር የለውም ተመልሻለሁ ብዬ በውስጤ ልጠብቅና ከውስጥ ስራ ይሰራል አለ። ልብና ኩላሊት የሚመረምረው ማን ነው? እግዚአብሔር። ቅዳሴው ሲቀደስ አሃዱ ሲባል ወጣ ሆዱን እንደዚህ ያገላበጠው እግዚአብሔር ልባና እሱ የተጠራጣ ስጋው ደሙን ሊቀበል እኮ ባለቤቱ። የሰውን ከላይ ያለው መረመር ነው፣ የውስጡ የሚመረምረው ማን ነው? እግዚአብሔር ነው። ተመልሻለሁ ካለ በኋላ ውስጡ መረመር ነው እግዚአብሔር። እዛው አንበሳ መደብ ሽንት እንደሄደ እዛው ነው እኮ አንጅቱ ዘርግፎ የሞተው ቁርባኑን ሳይቀበል። በውስጥ ያለባትን ሴራ የሚሰራባትን እንኳን የቤተክርስቲያን ጠላት ነቅሎ ነው የሚያወጣላት። ምክንያቷ መሰረቷ ማን ነው? ክርስቶስ ስለሆነ እኛ በዓለም ያለን ሰዎች በሙሉ ወደ መንፈሳዊነት መምጣት ያለብን ይሄ ጊዜ ነው። ዘመኑ አስጨናቂ ነው። ምን ደስ የሚል ዜና ተሰማላችሁ ክርስቲያኖች? ከዚህ የበለጠ መቆረጥ ያለበት ጊዜ የለም። እንደዚህ አይነት ህይወት አለኝ እኔ ካሁን በኋላ መንፈስ ይሆናል አትበሉ። ከዓለማዊነት ራቁ። ዛሬ እንደዚህ አይነት ሰዎች አለን። ኦርቶዶክስ ሆኖ የሁሉም ስጋ ይበላል። ሮብ ዓርብ አያውቅም። እንደፈለገ የሚኖረው ከፈለገው ሴት ጋር ይተኛል። ዓለማዊ። ይሄ ወዴት እንደሚያሸግር ታውቃላችሁ? ወደ እርስ በርስ ጋብቻ። ቀለል አድርገው አታካብደው ወደሚል ይመጣ። ሴኩላሪዝም እኮ ያልተረዳው ያንን ነው። መድሎማ ለማንም ክልክል ነው። አንተ ከንቲባ ሆነ ኦርቶዶክስ ሆነ ኦርቶዶክሱን ብቻ ፍትህ ማድረግ የለብን። ሌላውን ቤተ እምነት ፍትህ ማድረግ አለብን። ኦርቶዶክስ ነው ታስተምረው። ኦርቶዶክስ እኮ ምጮ ለኔ መልካም ነገር አድርገ ሌላውን ጨኩን ደፍጥጥ እኮ አይደለም። ፍትህ ያስፈልጋል። ወንክ አንተ የዛ እስራኤሊት ባለቤት ስለሆንክ ሌሎቹን ጨኩን ደፍጥጥ አትልም። ፍትህ ለሁሉ ቤተክርስቲያን የምታዘው ካን ነው ታውቃላችሁ። ስለዚህ ኦርቶዶክስ ሆነ እያስቀደስክ እየጾምክ አለማዳላት ይቻላል። የበደለ ኦርቶዶክስ ከሆነ የተበደለው ሌላ ቤተ እምነት ከሆነ መፍረድ አለብን። እውነት ነው እንጂ ኦርቶዶክስ ስለሆነ አይ ይግደል ሲፈልግ ይጨፍጭፍ ሲፈልግ አትልማ። ኦርቶዶክስ እንደዛ አታምንም እኮ። እውነት ናታ ኦርቶዶክስ። እውነት ደግሞ አታስመስልማ። ስለዚህ አንድ ሰው የሆነ ቦታ ላይ ፍትሃዊ ለመሆን ፈልጌ እኮ ነው ዓለማዊ እንቁት አይባልም ነው። እየጾምክ እያስቀደስክ እየሰገድክ ቅድም እንዳልኳችሁ ቤተ መንግስት ላይ ተቀመጠው ሰውዬው ቁጭ ብሎ ያ ንጉስ ገዳም ውስጥ ያለው ባህታዊ ምን አለው? በለጠው። ያ ባህታዊ ካላየውት አለ። ከዛ ሲያይ ማንን ፈልገህ መጣህ አሉት። አይ የዚህ ሀገር ንጉሱ ማይፈልጌ ነው። ምን ፈልገህ ነው? አይ ተበድዬ ነው። ከዛ አስገቡት። ሲያስገቡት እንጀራ ቀርቧል፣ ምግብ ቀርቧል። ከዛ በልቡ አይ እግዚአብሔር አሁን ይሄ ሰውዬ ነው ይበልጣል ያልከኝ አለው። ይሄ ሰው ይበልጣል ምትለኝ አገር እየመራ የሚበላው ምግብ አየ። ከዛ ንጉሱ ብላ ሲባል እኔ አልበላም አለ። ልክ እንደጠገበ መስሎ አይ በቃኝ እናንተ ብሉ አለ። ምን ይቅረብልህ አንተ ከገዳም ነው የመጣኸው አለው። አዎ እኔ እንኳን አለ ባህታዊ እኮ ነው መታበዩ ነው በሱ ቤት እንጀራ አልበላም፣ ጠጅም አልጎነጭም፣ ጮማም አልበላም። እኔ የምበላው ቅጠል ነው አለው። ብላሽ ያለው በሱ ቤት እኮ በቃ ንጉሱ ምግብ ይበላል፣ እንጀራ ይበላል፣ ጮማ ይበላል። እኔ ባህታዊ ከገዳም ቼክ ላይ ያደርጉ ነው የመጣው እኮ ይበልጠኛል ይሄ ንጉስ አይገበልጠኝም ብሎ እኮ ነው ቤተ መንግስት የገባው። ልክ ማታ ማረፊያ ሲሰጠው ንጉሱ ወደ ቤቱ ሲገባ ልክ አልጋው ላይ ተኛ። ቆቡን አድርጎ ሲሰግድ ያየዋል። ሲሰግድ ደግሞ ፊቱ እንደ ብርሃን እየበራ ያየዋል። ወይ ጉዴ! ቅድም በንግስና ወንበር ላይ ተቀመጠው ሲሉ ወይ ሳደ አይኔ ነው አለ። ማን አለው? ይሄ ባህታዊ። ንጉሱ ነህ ግን? አዎ ንጉሱ ነኝ። እንዴ ቅድም የክብር ንጉስ ለብሰ እንደዚህ ፊት አምሮ በሰው ፊት እየታየ በውስጥ ግን ባህታዊ ነህ። እውነት አንተ ነው ወይስ ሌላ ሰው ነው? ኧረ ራሴ ነኝ። ገዳም ውስጥ እያለ በብህትውና እየሰገደ ካለው ይልቅ በዓለም ውስጥ እየኖረ ያለ ግን ዓለምን ያልመሰለ ንጉስ እግዚአብሔር እንደዚህ ያድርገን ሁላችንም። ባለስልጣን ሆኖ ባለ ሀብት ሆኖ ቅዱስ ሆኖ የመስሪያ ቤቱ ኃላፊ ሆኖ ዓለማዊ ያልሆነ ግን መሪ ትችላለህ። ሴኩላሪዝም አያስፈልገውም።
የማያዳላ ንጉስ ግን ጿሚና ጸሎተኛ ትችላለህ። አለማዳላት ኦርቶዶክስነት እኮ የማይፈቅድልህ በጎነት ኦርቶዶክስነት ራሱ ፍትህ ነው። ስሙ ራሳችን የእምነታችን ትምህርት ምንድነው ትርጉሙ ራሱ ኦርቶዶክስ ማለት ነው ትክክለኛ ቀጥተኛ እምነት ማለት ነው። ቀጥተኛ ማለት እኮ ትክክለኛ እውነተኛ አስተምህሮ ትምህርት ማለት አይደል? ኦርቶዶክሳዊነት ማለት እኮ እንደዛ ነው። ትክክለኛ እውነተኛ ርትዕት የሆነች ያልተጣመመች ጽነት የሌለባት የተቃናች ሁሌ ትክክል የሆነች ማለት ነው። አንተም ትክክል መሆን አለብህ። መስሪያ ቤት ላይ አለማዳላት፣ ስራ ቦታ ላይ አለማዳላት፣ በቤተሰብ አለማዳላት፣ በትምህርት ቤት አለማዳላት፣ በሁሉ ቦታ በጎና ትክክለኛ ሰው መሆን እግዚአብሔር እንደዚህ ቅዱስ ያድርገን ሁላችን። ለዚህ ነው የጠራችሁ አባታችሁ እግዚአብሔር ቅዱስ ነውና እናንተም በኑሯችሁ ሁሉ ምን ሆኑ? ቤተክርስቲያን ሰው ንጹህ ሁኑ የሚለው ቤተክርስቲያን ስትመጡ ብቻ ነው የሚለው። ቤት ሁሉ በኑሯችሁ ሁሉ ምን ሆኑ? ቅዱሳን። በኑሮ ማለት ትዳርም ኑሮ ነዋ፣ ትምህርትም ኑሮ ነዋ፣ ስራም ኑሮ ነዋ፣ ማህበራዊ ህይወትም እኮ ኑሮ ነው። በኑሯችሁ ሁሉ ቅዱሳን ሁኑ፣ ልዩ ሁኑ። ቅዱስ ማለት የተለየ ክቡር ሁኑ። አሳበህ አትጨፍር፣ አሳበህ አትዘሙት፣ አትሳበህ ዘረኛ አትሁን፣ አትሳበህ ሰውን። ርቱዕ ሁን ሁል ጊዜ፣ ቅን ሁል ጊዜ፣ የማያዳላ ሰው ሁን ሁል ጊዜ። ይህንን ዓለም አትምሰሉ። እንዌስ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንመለሳለን። አዲስ ጉዳይ ካለ እግዚአብሔር ሰላም ከእናንተ ጋር ይሁን። ቸር ቆዩልኝ።